ንቃተ ህግ የኢፌድሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘውትር ሰኞ ረፋድ 5:30 ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ጤና ይስጥልን የተከበራችሁ አድማጮቻችን፣ በህግ ጉዳይ ግንዛቤ የሚሰጠው ሳምንታዊው ንቃተ ህግ ዝግጅታችን ተጀምሯል። ዛሬ በንቃተ ህግ ዝግጅታችን የምናነሳው ጉዳይም የትራፊክ ደንብ በመጣስ ለአደጋ የማጋለጥ ወንጀልን በተመለከተ ነው። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የፕሮግራሙ አዘጋጅና አቅራቢ ቢታንያ ኃይሌ ነኝ። በቀዳሚነት የህግ ጉዳይ መረጃን ወደ እናንተ እናደርሳለን። የወንጀል ድርጊት በአንድ ማህበረሰብ ውስጥ ዘርፈ ብዙ የሆነ አሉታዊ ተጽዕኖን የሚያስከትል ተግባር ነው። ይህንኑ አሉታዊ ተጽዕኖ ቢቻል ለማስወገድ ካልተቻለም ተጨባጭ በሆነ መልኩ ለመቀነስ ድርጊቶቹ በህግ አግባብ የሚያስቀምጡበት ስርዓት መቅረጽ ተገቢ ነው። ከዚሁ ጋር በተያያዘ የወንጀል ድርጊቶችን ምንነትና የሚያስከትሉትን ቅጣት በተመለከተ በ1996 ዓ.ም የወጣው የኢፌድሪ የወንጀል ህግ ላይ በሰፊው እንዲሁም ሌሎች የወንጀል ቅጣት ድንጋጌዎችን በያዙ አዋጆች ላይ የተለያዩ የወንጀል አይነቶችና ቅጣቶቻቸው ተዘርዝረው እናገኛቸዋለን። በኢፌድሪ የወንጀል ህግ ከተዘረዘሩት ዘርፈ ብዙ የወንጀል አይነቶች መካከል በሌላ ሰው ጥቅም የሥራ አመራር ላይ ጉዳት መፈጸም ወንጀል አንዱ ነው። ይህ የወንጀል አይነት በንብረት መብቶች ላይ ከሚፈጸሙ ወንጀሎች መካከል አንዱ ሲሆን አስቀጪነቱም በወንጀል ህጉ ተደንግጎ ይገኛል። በሌላ ሰው ጥቅም የሥራ አመራር ላይ ጉዳት መፈጸም ወንጀል በግለሰቦች የንብረት መብት ላይ ከሚፈጸሙ ወንጀሎች መካከል አንዱ ሲሆን በወንጀል ህጉ አንቀጽ 702 መሰረት በሌላ ሰው ጥቅም የሥራ አመራር ላይ ጉዳት መፈጸም ማለት በህግ ወይንም በውል ግዴታ የሌላን ሰው የንብረት ጥቅም እንዲጠብቅ ወይንም ስራውን እንዲመራ አደራ ተቀብሎ በተሰጠው ኃላፊነት ያላግባብ በመገልገል ወይም የተጣለበትን ግዴታ ባለመፈጸም በሚጠብቀው የንብረት ጥቅም ላይ ወይም ለሚሰራበት ድርጅት በሚፈጽመው አገልግሎት ላይ አስቦ ወይም በቸልተኝነት ጉዳት እንዲደርስበት ማድረግ ነው። ለምሳሌ አንድ ግለሰብ ንብረቱን ለማስጠበቅ በማሰብ ሌላኛውን ግለሰብ በጥበቃ ሰራተኝነት በውል መሰረት ቢቀጥረውና ይኸው ተቀጣሪ ግለሰብ በውሉ መሰረት የተጣለበትን የመጠበቅ ኃላፊነት አስቦም ሆነ በቸልተኝነት ሳይወጣ በመቅረቱ በቀጣሪው ንብረት ላይ ጉዳት እንዲደርስበት ያደረገ እንደሆነ በሌላ ሰው ጥቅም የሥራ አመራር ላይ ጉዳት ማድረስ ወንጀል ፈጽመዋል ሊባል ይችላል። ወንጀሉ ታስቦ ሲፈጸም ከፍ ሲል በተጠቀሰው መልኩ ማለትም አንድ ሰው አስቦ በህግ ወይንም በውል የተጣለበትን የሌላውን ሰው ንብረት የመጠበቅ ወይንም እንዲመራው በኃላፊነት የተሰጠውን ስራ በአግባቡ የመምራት ግዴታውን በመተላለፍ የተጣለበትን ግዴታ ሳይፈጽም በመቅረቱ ወይንም ኃላፊነቱን ያላግባብ በመገልገሉ በሚጠብቀው ንብረት ላይ ወይንም ስራውን እንዲመራ በኃላፊነት የሰጠው ግለሰብ ወይም ድርጅት ላይ ጉዳት እንዲደርስበት ያደረገ እንደሆነ በቀላል እስራት ወይንም በመቀጮ ሊቀጣ እንደሚችል በወንጀል ህጉ አንቀጽ 702 ንዑስ አንቀጽ 1 ስር ተደንግጎ ይገኛል። በሌላ በኩል በወንጀል ህጉ አንቀጽ 702 ንዑስ አንቀጽ 3 መሰረት ወንጀል ፈጻሚው የወንጀል ድርጊቱን የፈጸመው የንብረት ጥቅም ለራሱ ለማግኘት ወይንም ለሌላ ሰው ለማስገኘት አስቦ እንደሆነ ከ1 ዓመት በማያንስ ቀላል እስራትና ከ30,000 ብር በማይበልጥ መቀጮ እንደሚያስቀጣ ተደንግጓል። ወንጀሉ በቸልተኝነት ሲፈጸም አንድ ሰው በህግ ወይንም በውል ግዴታ የሌላን ሰው የንብረት ጥቅም እንዲጠብቅ ወይም ስራውን እንዲመራ አደራ ተቀብሎ በተሰጠው ኃላፊነት ያላግባብ በመገልገል ወይንም የተጣለበትን ግዴታ ባለመፈጸም በሚጠብቀው የንብረት ጥቅም ላይ ወይም ለሚሰራበት ድርጅት በሚፈጽመው አገልግሎት ላይ በቸልተኝነት ጉዳት እንዲደርስበት ያደረገ እንደሆነ በመቀጮ ወይንም ከ6 ወር በማይበልጥ ቀላል እስራት እንደሚያስቀጣ ተደንግጓል። ይህም በአንቀጽ 702 ንዑስ አንቀጽ 2 ላይ ይገኛል። በሌላ ሰው ጥቅም የሥራ አመራር ላይ ጉዳት መፈጸም ወንጀልን የሚያከብዱ ሁኔታዎችን በተመለከተ በወንጀል ህጉ አንቀጽ 703 ስር ተዘርዝረው ይገኛሉ። የማክበጃ ሁኔታዎቹ ወንጀሉን ከፈጸመው ሰው ማንነት፣ በወንጀል ድርጊቱ ጉዳት ከደረሰበት አካል ማንነትና ከወንጀሉ አፈጻጸም ሁኔታ የሚመዘኑ ናቸው። ወንጀሉን የፈጸመው በተሰጠው ስልጣን ስራውን በማከናወን ላይ በሚገኝ ወይንም በተለይ ታማኝነት በተሰጠው ሞግዚት፣ ጠበቃ፣ የንብረት አስተዳዳሪ፣ ሂሳብ አጣሪ ወይም የተለየ እምነት የተጣለበት ማንኛውም ሌላ ሰው ወይንም ተመሳሳይ
ኃላፊነት የተሰጠው ማንኛውም ሰው የሆነ እንደሆነ ወይንም ደግሞ ጉዳቱ የደረሰው በመንግስት ወይም በህዝብ ንብረት ላይ እንደሆነ ከ10 ዓመት በማይበልጥ ጽኑ እስራትና ከ50 ሺህ ብር በማይበልጥ የገንዘብ መቀጮ ይቀጣል። አንቀጽ 703 ንዑስ አንቀጽ 1 ሀና ለላይ እናገኘው ነው። እዚህ ላይ ልብ ሊባል የሚገባው ሌላኛው ነጥብ በመንግስት ወይንም በህዝብ ንብረት ላይ ጉዳት እንዲደርስ ያደረገው ሰው በሙስና ወንጀል አዋጅ ቁጥር 881/2007 መሰረት የመንግስት ሰራተኛ ወይም የህዝባዊ ድርጅት ሰራተኛ በሚለው ማዕቀፍ ውስጥ የሚጠቃለል ከሆነ ጉዳት እንዲደርስ ያደረገው ሰው ለጉዳዩ አግባብነት ባለው የሙስና ወንጀሎች አዋጅ መሰረት ተጠያቂ ይሆናል። ሌላው ወንጀሉን የሚያከብደው ሁኔታ ወንጀል ፈጻሚው በተሰጠው ኃላፊነት ወይንም ተግባር መሰረት ማድረግ የሚገባውን እንዳያደርግ ወይንም ማድረግ የማይገባውን እንዲያደርግ ከሌላ ሰው ላይ ማናቸውንም አይነት ጥቅም የጠየቀ ወይንም የተቀበለ እንደሆነ ከ1 ዓመት በማያንስ ቀላል እስራት ወይንም ከ7 ዓመት በማይበልጥ ጽኑ እስራት እንዲሁም ደግሞ ከ20 ሺህ ብር በማይበልጥ የገንዘብ መቀጮ የሚያስቀጣ ሲሆን ነገሩ ከባድ በሆነ ጊዜ ከ5 ዓመት በማያንስ ጽኑ እስራትና ከ100 ሺህ ብር በማይበልጥ መቀጮ የሚያስቀጣ መሆኑ በሕጉ አንቀጽ 703 ንዑስ አንቀጽ 2 ስር ተደንግጎ ይገኛል። ወንጀል ፈጻሚው በተሰጠው ኃላፊነት ወይንም ተግባር መሰረት ማድረግ የሚገባውን ለመፈጸም ሲል ወይንም ከፈጸመ በኋላ ጥቅም እንዲሰጠው የጠየቀ ያገኘ ወይም ከባለ ጉዳይ የተስፋ ቃል የተቀበለ እንደሆነ እንደ ነገሩ ሁኔታ ከ1 ዓመት በማያንስ ቀላል እስራት ወይንም ከ5 ዓመት በማይበልጥ ጽኑ እስራትና ከ10 ሺህ ብር በማይበልጥ መቀጮ እንደሚያስቀጣ ይደነግጋል። በወንጀል ሕጉ አንቀጽ 703 ንዑስ አንቀጽ 3 ላይ የሚገኝ ነው። በአጠቃላይ በሌላ ሰው ጥቅም የሥራ አመራር ላይ ጉዳት መፈጸም ወንጀል በግለሰቦች የንብረት መብት ላይ ጉዳት የሚያደርስና አለፍ ሲልም በህብረተሰቡ ሰላምና ደህንነት ላይ ስጋት የሚፈጥር ወንጀል በመሆኑ የፍትህ አካላት ወንጀሉን በመከላከል ረገድ ጠንክረው መስራት የሚጠበቅባቸው ሲሆን ህብረተሰቡም ወንጀሉን በመከላከልም ሆነ ተፈጽሞ ሲገኝ የወንጀል ፈጻሚዎች ተጠያቂነት በማረጋገጥ ሂደት ለፍትህ አካላት ተባባሪ በመሆን የበኩሉን ሊወጣ ይገባል። ተመለሰን ከመረጃዎቹ የተከበራችሁ አድማጮቻችን ለዛሬ እንድታደምጡት ብለን ወደ አሰናዳ ነው የህግ ጉዳይ ዝግጅታችን ነው የምንሻገረው። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የትራፊክ ደንብ ጥሰት በሰውና በንብረት ላይ ከፍተኛ ጉዳት የሚያደርስ ሲሆን ሰዎችን እንደወጡ የሚያስቀር ህፃናትን ያለ ወላጅና አሳዳጊ አረጋውያንን ያለ ጧሪ ደጋፊ የሚያስቀር ነው። ለአመታት በልፋት የፈራን ወይም የተከማቸን ንብረት በደቂቃዎች ውስጥ ወደ አመድነት የሚቀይርም ጭምር። ይህ ደግሞ አምራቹን ወይም ወጣቱን ኃይል ለሞት ለአካል ጉዳትና ለከፋ ችግር ይዳርጋል። ለዚህ ነው የትራፊክ ደንብ ጥሰት በሚፈጥሩ አካላት ላይ የህግ እርምጃ የሚወሰደው። ስለ ትራፊክ ደንብ ጥሰት የምናየውና የምንሰማው አለ። ታዲያ ሰዎች በምን አይነት ትርጉም ነው ይህንን ቃል የሚያውቁት? ህጉስ ስለሚወስደው እርምጃ ያውቃሉ ወይ ስንል ጠይቀናቸዋል። የትራፊክ ደንብ ተጣሰ የሚባለው በትራፊክ መብራትን አለማክበር፣ የፍጥነት ወሰንን አለማክበር፣ ባልተፈቀደ ማቋረጫ ላይ እግረኞች ሲያቋርጡ ከመጠን በላይ ጠጥቶ ማሽከርከር፣ የመንገድ ላይ የትራፊክ ምልክቶችን ሳያከብሩ ማሽከርከር፣ እነዚህ የትራፊክ ጥሰት የምንላቸው ነገሮች ናቸው። ትራፊክ ደንብን በመጣስ የትራፊክ ወንጀል ፈጸመ የሚባለው ምን ሲያደርግ ነው? በስተትም ይሁን ሆን ብሎ በሰው አካል ላይና ህይወት ላይ ጉዳት ሲያደርስ፣ ግዴታ የተቀመጠበት መንገድ ላይ የፍጥነት ገደብን አልፎ ማሽከርከር፣ በንብረትም ላይ ይሁን በሰው ላይ አደጋ ከፈጸሙ በኋላ መሸሽ፣ እነዚህ የትራፊክ ደንብ ጥሰት በመፈጸሙ ወንጀል ተፈጸመ ብለን የምናስባቸው ነገሮች ናቸው። የትራፊክ ደንብን በመጣስ የትራፊክ ወንጀል ፈጸመ የሚባለው ምን ሲያደርግ ነው ለሚለው በመስመር ላይ በሚደረጉ እንቅስቃሴዎች የተቀመጡ ደንቦች መመሪያዎችና አሰራሮች ሲጣሱ ወይም ደግሞ ሲገረሰሱ የትራፊክ ህግ ተጣሰ እንላለን። ይህም ለምሳሌ አንድ አሽከርካሪ ከተቀመጠለት የፍጥነት ወሰን በላይ ሲያሽከረክር ሲገኝ የትራፊክ ወንጀል ፈጸመ ይባላል። ወይም ደግሞ አንድ አሽከርካሪ የተቀመጠለት ወይም ደግሞ ለመኪናው የተቀመጠ ሎድ ይኖራል ወይም ደግሞ የመጫን አቅሙ ይኖራል። ስለዚህ እሱን ከመጫን አቅም በላይ የሆነ ነገር ሲጭን ወይም ደግሞ ከተፈቀደለት ክብደት በላይ ሲጭን የትራፊክ ወንጀል ፈጸመ ሊባል ይችላል ብዬ አስባለሁ።
ሌላው የትራፊክ ተቆጣጣሪ ምንድነው ኃላፊነቱስ ምንድነው የሚለው ላይ የትራፊክ ተቆጣጣሪ ትራፊክ ፖሊስ ሰራተኞች ዋና ኃላፊነት ሲሆን የትራፊክ ህጎችን ማስከበር ተሽከርካሪዎችና እግረኞች ደንቡን እንዲከተሉ ማድረግ የመንገድ ምቾትን ማሻሻል በተለይ በሚዘጋጉ ወይም ደግሞ መጨናነቅ በሚከሰትባቸው ቦታዎች ላይ አደጋዎችን መፍታት የትራፊክ አደጋዎችን በመቆጣጠርና ለጉዳተኞች ድጋፍ ማድረግ የህግ አስከባሪ አካል እንደውም እኮ ሀገራችን ላይ ትራፊኩ ቁጥጥሩ በጣም አሪፍ ይመስለኛል። አንድ አሽከርካሪ ከተቀመጠለት የፍጥነት ወሰን በላይ ሲያሽከረክር ሲገኝ ትራፊክ ፖሊሶች ይቆጣጠሩታል። በዛም ተገቢውን ቅጣት ይቀጡታል ማለት ነው። ተጠያቂነቱን አውቃለሁኝ ህጋዊ ተጠያቂነትን ያስከትላል። ያደረሰው ሰው በህግ ፊት ይቀርባል። ገንዘብ ካሳ ለደረሰው ጉዳት ካሳ መክፈል ይኖርበታል። የስራ እድል ኪሳራ ማለት ተቀጣሪ አሽከርካሪ ከሆነ ከስራ ቦታ መታገድ ሊኖር ይችላል። እንዲሁም ከፍተኛ ጉዳት ወይም ከፍተኛ የህይወት ጉዳት ካስከተለ እስከ እስር ቅጣት የሚያስከትል ነገር ይሆናል ማለት ነው። የትራፊክ ደንብ በኢፌድሪ የወንጀል ህግና በመንገድ ትራንስፖርት አዋጅ እንዲሁም የትራንስፖርትን ደንብ ለመቆጣጠር በወጣው የሚኒስትሮች ደንብ የተደነገገ ነው። ወንጀል ተፈጸመ ለማለት የሚያበቁ ማቋቋሚያ ፍሬ ነገሮች ያስፈልጋሉ። ከነዚህ ማቋቋሚያ መሃል አንዱ በህግ አድርግ የተባለውን ነገር አለማድረግ ሲሆን በሌላው በኩል ደግሞ አታድርግ የተባለን ነገር ማድረግ ነው። ወንጀልን ወንጀል ነው ለማለትም አስቀድሞ በወንጀል ህግ ወንጀል ነው ተብሎ መደንገግ ይኖርበታል። ለዚህ ማሳያ በ1996 ዓመተ ምህረት የወጣው የኢፌድሪ የወንጀል ህግ አንቀጽ 23 ነው። ታዲያ የትራፊክ ደንብ ጥሰትን በተመለከተ ህጉ ምን ይላል የሚለውን እንመለከታለን። አስቀድመን ግን የትራፊክ ደንብ ምንነትን ከአቃቤ ህጉ እንሰማለን። ተክለል ምሶር ከበበው ባላለው በኢፌድሪ ፍትህ ሚኒስቴር ረዳት ጠቅላይ አቃቤ ህግ ሆኜ እየሰራው እገኛለሁ። እንደሌሎቹ ሁሉ በአንድ ትርጉም ተሰጥቶት በአንድ ቃል ወይም አረፍተ ነገር በሆነ ቃል ተሰጥቶት አናገኝም። ነገር ግን ከጠቅላላው ጽንሰ ሐሳብ በመረዳት የምናገኘው ሲሆን የትራፊክ ደንብ ምንድነው የሚለውን ስናይ የትራፊክ ደንብ የመንገድ ትራንስፖርት እንቅስቃሴዎችን ለመቆጣጠር የወጣ ህግ ወይም ህገ ደንብ ነው ማለት እንችላለን ማለት ነው። ትራፊክ ማለት ምን ማለት ነው? የሚያውቁትን እንዲመልሰውልናል። የትራፊክ ደንብ ማለት በመንገድ ላይ የሚንቀሳቀሱ የተሽከርካሪዎችን የሰው እንቅስቃሴ ደህንነት እና ምቾትን ለማስጠበቅ የተደነገጉ ይፋዊ ህጎች፣ ደንቦችና መመሪያዎች ናቸው። ትራፊክ ስንል ማንኛውም በመንገድ ላይ የሚከናወን እንቅስቃሴ እንደማለት ነው። በተለይ ተሽከርካሪዎችን በዋናነት ማዕከል የሚያደርግ ነው። ስለዚህ እነሱን ለመቆጣጠር፣ ለመከላከል ወይም ደግሞ ሼፕ ለማድረግ የሚወጣ ደንብ የትራፊክ ደንብ ይባላል። ዋና ተግባሩ የመንገድ ተጠቃሚዎችን፣ ተሽከርካሪዎችን፣ እግረኞችን ደህንነትና የመንገድ ላይ እንቅስቃሴዎችን ምቹ እንዲሆኑ ማድረግ ነው። ከነዚህ ውስጥ የመንገድ ለውጦችን ማስተካከልና አደጋን መከላከል፣ የመኪና ፍጥነትን በመቆጣጠር የአደጋ ዕድልን መቀነስ፣ የእግረኞችን መብት በማክበር ደህንነታቸውን እንዲጠበቅ ማድረግ። ትራፊክ ማለት ይላሉ አቃቤ ህጉ አንድ ወይም ከዚያ በላይ ሆነው የሚጓዙ እግረኞችን ወይም ሰዎችን ያካትታል። አንቀጽ 2 እና ንዑስ ቁጥር 2 ላይ ትራፊክ ማለት አንድ ወይም ከዚያ በላይ ሆነው የሚጓዙ እግረኞችን ወይም ሰዎችን እንዲሁም ደግሞ ሰው የተቀመጠባቸው የሚነዱ የሚጠበቁ እንስሳትን በሙሉ የሚገዛ ነው ማለት ነው። ትራፊክ ተቆጣጣሪ ማለት የትራንስፖርት እንቅስቃሴን ለመቆጣጠር ስልጣን የተሰጠው የፖሊስ አካል ነው። በዋናነት የትራፊክ ፍሰትን የሚያስተባብርና እርምጃዎችን መውሰድ የሚችል አካልም ነው። ሁሉም ነገር የየራሱ መርህ አለው። የትራፊክ ደንብም የራሱ የሆነ መርህ ያለው በመሆኑ በተቀመጠው ደንብ መሰረት የትራፊክ ፍሰቱን ይቆጣጠራሉ። ቁጥጥር የሚደረግባቸውንም አቃቤ ህጉ እንዲያብራርተውታል። ስነ ስርዓቶች አሉ። አንደኛው በቸልተኝነት ማሽከርከር የተከለከለ ስለመሆኑ ነው። ሁለተኛው ደግሞ ተንቀሳቃሽ ስልኮችን እየተጠቀሙ ወይም ደግሞ ምስሎችን እየተመለከቱ ማሽከርከር የተከለከለ መሆኑ ነው። ሌላው ደግሞ ሁላችንም እንደምናውቀው በደንብና በመመሪያዎችም ላይ የተቀመጠው ለደህንነት ሲባል ቀበቶ ማድረግን መርሳት እንደሌለብን ነው። እንግዲህ እዚህ ላይ አድርግ የተባሉትን ባያደርግ
አታድርግ የተባሉትን ቢያደርግ ቅጣት የሚያስከትሉ መሆናቸውን አድማጮቻችን ሊገነዘቡ ይገባል። አንዳንዶቹ በአዎንታዊ አንዳንዶቹ በአሉታዊ የተቀመጡ ስለሆነ ማለት ነው። የመንገድ አጠቃቀምና የመንገድ ዳር ምልክቶችን በአግባቡ መተግበር፣ አደንዛዥ እጾችን ተጠቅሞና በቂ እረፍት ሳያደርጉ ማሽከርከር የተባሉት ተጠቃሽ ናቸው። እኚህ ብቻ አይደሉም። ለእግረኛ ቅድሚያ አለመስጠት በዋናነት የሚነሳ ነው። የትራፊክ አደጋ ወንጀል ሆን ተብሎ ወይም በቸልተኝነት ሊፈጸም ይችላል። በኢፌድሪ የወንጀል ሕግ አንቀጽ 57 ላይ ተደንግጎ ይገኛል። በቸልተኝነት ከሚፈጸሙ ወንጀሎች መሃል ደግሞ የመኪና አደጋ አንዱና ዋነኛው ነው። አንድ የመኪና አሽከርካሪ በቸልተኝነት ባደረሰው አደጋ ምክንያት በወንጀል ተጠያቂ የሚሆንበት አግባብ አለ። ሲያሽከረክር በሰውና በንብረት ላይ በአካልና በጤንነት ላይ ጉዳት እንደሚደርስ አስቦ ማሽከርከር አለበት። ይህን ሳያስብ መርሆች ሳያከብር ስነ ስርዓቶችን ማለት ነው ሳያከብር ከነዳ ተጠያቂ ይሆናል። ያውም በኢፌዴሪ የወንጀል ሕግ አንቀጽ 543 ንዑስ ቁጥር 2 በተለይ ባለሙያ ሲሆን በዚህ አግባብ የሚጠየቅበት ሁኔታ አለ። ይኸውም ከ1 ዓመት እስከ 5 ዓመት እስራት የሚያስቀጣ ነው። በዚሁ ደግሞ ሙያው ላይ 2 ከዚያ በላይ ከሆኑ ጉዳት ከደረሰ ከ5 ዓመት እስከ 15 ዓመት ይቀጣል። የገንዘብ ቅጣቶችም ለላይኛው ከ3000 እስከ 6000 ለታችኛው ደግሞ ከ10000 እስከ 15000 የሚያስቀጣ ይሆናል። እንዲሁም ደግሞ በንብረት ላይ ከሆነ በወንጀል ሕጋችን 559 መሰረት በንብረት ላይ ጉዳት ካደረሰ ይቀጣል ማለት ነው። ማንም ሰው ለሰራው ወንጀል ከተጠያቂነት አይድንም። ሆን ብሎም ሆነ በቸልተኝነት አደጋ ያደረሰ ሰው በሕግ የሚቀጣ ነው ሲባል በድንገት አደጋ ያደረሰ ግን ይተዋል ማለታችን አይደለም። ነገር ግን በወንጀል ሕጉ ተጠያቂ የማይሆንበት ሂደት ስለመኖሩ አቃቤ ሕጉ ጠቅሰዋል። ማንም ሰው ከሰራው ወንጀል ከተጠያቂነት አይወጣም። በተጨማሪም ይህ በቸልተኝነት ያሽከረከረም ሰው ማለት ነው ከአቅም በላይ በሆነ ምክንያት ሲሆን የሱ ጥፋት ሳይሆን ሲቀር እንዲሁም ደግሞ ድንገታዊ አደጋ ሲደርሱ በእነዚህና በሌሎች ምክንያቶች በወንጀል ሕግ የማይጠየቅባቸውን ሕጉ በ57 ንዑስ ቁጥር 2 ላይ አስቀምጧል ማለት ነው። እግረኛም ሆነ አሽከርካሪ የትራፊክ ደንብን አክብሮ መጓዝ አለበት። ይሄ ሳይሆን ቀርቶ በእግረኞችም ሆነ በንብረት ላይ ጉዳት ቢያደርስ በሕግ አግባብ የሚጠየቅ ይሆናል። ወንጀል ሕጋችን 572 ንዑስ ቁጥር 1 ማለት ነው። ይሄ አሽከርካሪው መጠንቀቅ ሲገባው ቀርቶ በሰው አካል ጤንነትን ንብረትን ለአደጋ ያጋለጠ እንደሆነ በዚህ መሰረት ከ1 ወር እስከ 6 ወር ሊቀጣ ይችላል። በቀጣዩ ሰምቱ ላይ ስናይ ደግሞ ማጋለጡ እንዳለ ሆኖ ድርጊቱ ተፈጽሞ በሰው አካል ጤንነት ንብረት ላይ ደግሞ ጉዳት ከደረሰ እነዚህ ራሳቸውን ችለው ቅድም እንዳልኩት ለምሳሌ ለንብረት 856 ለአካል ጉዳት ከላይ ያየ ነው ከ539 ጀምሮ ሊሆን ይችላል ወይ 555 ጀምሮ ሊሆን ይችላል እስከዛ ያሉት ድረስ በሰው አካል ጉዳት ማድረስ የሚሉት እነዚህ ሁሉ በተደራራቢነት ኮንከረንት የምንለው በተደራራቢነት ክስ የሚቀርቡባቸው ይሆናል ማለት ነው። አሽከርካሪዎችም ሆኑ እግረኞች የትራፊክ ደንብን በማክበር ራሳቸውንም ሆነ ሌሎችን ከሞት ከአካል ጉዳትና ከንብረት ውድመት ልንታደግ ይገባል። የትራፊክ ደንብን በማክበር ራሳቸውንም ሆነ ሌሎችን ከሞት ሕይወትና ከጤና ከአካል ጉዳት ከንብረት ውድመት ሊታደጉ ይገባል እንላለን። አመሰግናለሁ። የተከበራችሁ አድማጮቻችን የትራፊክ ደንብ መተላለፍና የወንጀል ተጠያቂነቱን ነበር እስካሁን ስንቃኝ የነበረው። ለዛሬ አብቅተናል። ሳምንት ስንገናኝ ወንጀል መከላከል ላይ ትኩረቱን ያደረገ መሰናዶ ነው ይዘንላችሁ የምንመጣው። እስከዚያው ጥሩ ጊዜ ይሆንላችሁ እያለን እንሰናበታለን። ቢታንያ ኃይሌ አብራችሁ ነበርኩ። መልካም ቆይታ። ንቃተ ህግ ንቃተ ህግ የኢፌድሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘውትር ሰኞ ረፋድ 5:30 ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም።